أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. انديت كرماتشوال يه سامنتاوية فتوى بروغراماتشن نو ዛሬም ከሸኻችን ጋር በመሆን የእናንተን ጥያቄዎች ለመመለስ እዚህ ተገኝተናል። እንደተለመደው ጥያቄዎቻችሁን ከእናንተው ተቀብለን ወደ እናንተው እናደርሳለን። አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ። እንዴ ከረማችሁ ሸሆች? ሰላም ከረማችሁ? አገር ሁላ ሰላም ነው? ሰላም ነው። ተበረታላችሁ? አልሐምዱሊላህ። ሰሞኑን ትንሽ ግራ የገባ ነገር አለ። እየሞቀንም እየበረድንም ነው። እንዴት ይሻላል? አራዝ አሁን እኮ ጊዜው ነው። የማዚያ ግንቦት ሰኔ ሙቀት ወቅት ነው ስለሆነ ያው ጊዜው ነው። ሌሊቱ ደግሞ በጣም ይሞቃል ሸሆቹ ከቀኑ በላይ እንደው ሌላ አካባቢ እንጃ እንጂ እዚህ አሁን አዲስ አበባ እኛ ያለንበት አካባቢ ሌሊቱ በጣም ይሞቃል እና እንደው ቸገረን እኮ ሙቀቱም ቸገረን፣ ቅዝቃዜውም ቸገረን። የበኒ አደም ነገር ضيفنا ነው እንጂ ሀገራችን አልሐምዱሊላህ ረብ ሙቀቱም አይጎዳም ብርዱም አይጎዳም። በውጭ ሀገር ሲታይ ማለት ነው። እኛ ጥሩ አየር ነው ያለ ነው። አልሐምዱሊላህ ረብ ጥሩ ነው። አልሐምዱሊላህ ደካማ ሆኖ ነው አልለመድነውም እና ነው። አዎ እሱማ የልምድ ችግር እኮ ነው። ተቀናንጠን ነው የኖርነው የምንኖረውና ሙከየፍ ያስፈልገን ምን ያስፈልገን እንደ ውጮቹ ሀገር ቢሆንማ አልቀደምና ያው ስላለመድ ነው። አልሐምዱሊላህ ጥሩ ነው። አልሐምዱሊላህ ረብል ዓለሚን። የመጀመሪያው ጥያቄያችን እንግዲህ ከሴት እህታችን ወይ እናታችን የመጣው አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ጥያቄ ስለ ውዱእ ነው ይላሉ። ከወለድኩ 6 ወሬ ነው። ገና ሰውነቴ አልተስተካከለም ከኑሮም አንጻር ይላሉ። ያው ራሴን በደንብ አላጠነከርኩም ነው መሰለኝ። ያው ኑሮ ደካማ ነው ወይ የሆነ ነገር ማለታቸው ነው። አላሁ አለም አላህ ያግራላቸው። እና በምሰግድ ሰዓት ከማህፀኔ የሚፈስ የሚመስል የድምፅ አይነት ነገር ይሰማኛል። ይህ ነገር ውዱእ ያስፈታኛል ወይ ይላሉ። ወላሂ እንግዲህ ድምፅ ነገር ተማህፀነ ማለት ምን የፈሳሽ ድምፅ ነገር ያለ ይመስለኛል። እሳቸው እንግዲህ እርግጠኛ አይደሉም፣ ግን ፈሳሽ እንዳለ ጠርጥረዋል። ግን እንደው ቢኖር ውዱእን ያስፈታል ወይ ነው? አሁን ይሄ እንግዲህ እንትናቸው ኒፋሳቸው አክተሩ 60 ቀን ነው። 60 ቀን ታለፈ አሁን 6 ወር ሆኗቸዋል። ምናልባት የፈሳሽ ነገር ታለ እንደ ማንኛቸውም እንደ ሰለሰል በውሉ ቆጥረ ነው ውዱእ አርገው ሲጨርሱ ማን ነው እስቲንጃ አርገው እንትናቸውን አስረው ውዱእ አርገው መስገድ ይችላሉ። የሚወጣ ነገር ታለ ማለት ነው። እንደ እስቲሃዷ ተሆነ እንደ እስቲሃዷ ነገር ተሆነ ማለት ነው። እየሰገዱ እያለ ቢወጣ ችግር የለውም። ባይሆን ደም ባለው ማሰር ያስፈልገዋል ወይ ማሸግ ያስፈልገዋል ማለት ነው። ታሸጉ በኋላ እየሰገዱ እያለ ቢወጣባቸው ይሄ ችግር የለውም። እና ይሄን ጥንቃቄ ማድረግ አለባቸው እንጂ ሶላት እየሰገዱ ቢወጣው ነገር እንዴት ታረጉት ችግር የለውም። ለቀጣይ ሰላትስ ይሄ ውዱእ ይሆናል? ያው አይሆንም ለዙህርም እንደዛ ነው፣ ለአስርም እንደዛ ነው፣ ለመግሪብ እንደዛ ለኢሻም እንደዛ ነው። ግን የወጣ መስሏቸው ኸያል ነገር ተሆነ ምንም ልባቸውን እንትን ማለት የለባቸው። ጥርጣሬ የላቸው። ለምን ሰይጣን ይተነፍስባቸዋል ይላል። በቂጡ በብልታቸው የተነፍስና የወጣ ይመስላቸውና ይጠራጠሩ እንደገና ውዱእ ያደርጋሉ። ደግሞ ልክ ሶላት ያረሙ ደግሞ ያ ነገር ጥርጣሬ ይመጣል። ያ ተሆነ ዝም ብለው መስገድ ነው ያለባቸው፣ እያደር ይተዋቸዋል። ነገር ግን ሰግዶ ሲያበጡ ሲዲያብሱ ሰውነታቸውን እርጥብ ነገር የሚያወጡ ሆነ እንደ ደም ነገር የሚያወጡ ሆነ ያንን አስረው እንትን ማለት አለባቸው። መርሐባ። እኒሁ ጠያቂያችን ሌላ የጠየቁት ጥያቄ ሴት ልጅ ያለ ዘመድ ራሷን መዳር ክልክል ነው የሚል ሐዲስ አነበብኩኝ። እናት አባት ከፈቀዱስ ዘመድ ግዴታ ነው ወይ? ዘመድ እኮ የሚለው ወልይ እኮ የሚለው አባቷን ነው። አባት ተለለ ጀዷ ነው አያቷ፣ ጀድ ተለለ ወንድሟ፣ ወንድም ተለለ ወንድም ልጅ አሸቂቅ አሊአብ ይለዋል። ወንድም ተለለ አጎት፣ እንደዚህ እያለ ነው የሚሄደው። እና አባቷማ ተፈቀዱ ምን ችግር የለውም። እንግዲህ ዘመድ የአዴት ነው። ይሄ ሰብስቦ ሰተናሃል ከሌት አልመጣ ኒካህ አይሆንም የሚሉ ይሄ የአዴት ነገር ነው፣ ባህል ነገር ነው። ባህል ነገር ስለሆነ አባትየው ከሊያበሉ ሊያሳስርሽ ፈቅጄለታለሁ ወክልና ሰጥቼዋለሁ ታለ ይሄ ምንም ችግር የለውም። ማንም ሰው ሊያስረው ይችላል። አባት ነው መፍቀድ ያለበት። አባት ነው መፍቀድ ያለበት። የተከራየንበት ግቢ የካፊር ግቢ ነው። እናም ውሻ አለ። እንግዲህ ውሻ ያለበት መላኢካ አይገባም የሚለውን ይዘው ነው። ታዲያ እኛ ቤት መላኢካ አይገባም ወይ? ውሻ ሁለት አይነት ነው።
አንደኛው ዝም ብሎ የሚታሰር ነው። አንደኛው ደግሞ ለሌባ ጠባቂ የሚሆን አለ። ያው ካፊሮች እንኳ ዝም ብሎ ነው የሚያረጉትና የሚችል ተሆነ ቢቀይር ጥሩ ነው፣ ውሻ ላለበት ማለት ነው። ተለለ ያው መላኢከቱ ረሕማን ነው የማይገባው እንጂ ሌሎቹ መላኢኮች ይገባሉ፣ ችግር የለውም ማለት ነው። እንደው ከዚህ ጋር ተያይዞ ከዚህ በፊትም አንዴ ተጠይቆ ነበረ ሳንመልሰው ያለፈ እርሶ ጋር ያላቀረብነው ጥያቄ አካባቢው ለጸጥታ ችግር አለው ስጋት አለን እና ግቢያችን ላይ ውሻ እንደው ብናሳድግ ችግር አለው ወይ ብለው የጠየቁ ሰዎች ነበሩ። ችግር የለውም፣ ከብት የሚጠብቅ ግቢ የሚጠብቅ ውሻ ችግር የለውም። ያው ባዕዱ ዑለሞች መላኢከቱ ረሕማን ለዚህ ለኡዙር ብሎ ያሰረው ውሻ ይከለክላቸዋል አይከለክላቸውም ኺላፍ አለ። ዙሮ እነዛ ሐፈዞቹ የሚጠብቁት መላኢኮች አይቀሩም፣ ቢቀሩም እነዛኞቹ ናቸው የረሕመት መላኢኮቹ ናቸው የሚሉ አሉ። ዋናው ነገር ማሰር ይችላል። ከብት ለመጠበቅ አዝመራ ለመጠበቅ ሌባ ለመጠበቅ እንትን ቢል ይሄ ችግር የለውም። መርሐባ። ይህ እንኳን ከዚህ በፊት መልሰነዋል፣ ደጋግሞ እየመጣ ያለ ጥያቄ ነው። ኤኒዌይስ ስሙ ነው አዲስ የሚሆነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ልጅን ከቢር ብሎ ስም ማውጣት ይቻላል ወይ? ከቢር የሚበላው አክበርም ይቻላል፣ ችግር የለውም። በፈለገው አላህ ተብሎ ብቻ ነው የማይጠራው እንጂ ችግር የለውም። መርሐባ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኒካህ ሳይታሰር ልጅ የወለደችልኝን ሴት ማግባት እችላለሁ ወይ ይላሉ። ኒካህ ሳይታሰር ማግባት እንደገና ኒካህ ማሰር ይችላል። ያው ልጁ ዝሙተኛ ዝሙት ልጅ ዲቃላ ነው እንጂ የሚባለው ችግር የለውም፣ ማሰር ይችላል። በፊት አባልጋታልና አሁን ኒካህ አይሆንም አይባልም ማለት ነው። ያ ሌላ ጉዳይ ነው፣ ይሄ ሌላ ጉዳይ ነው፣ ይሄ ሌላ ጉዳይ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼሆቹ እኔ ከባሌ ከተለያየሁ በጣም ብዙ አመቴ ነው። በጣም ብዙ ጊዜም በድሎኛል። ኒካዬን አላወርድም አለኝ። 5 ጊዜ በሽማግሌ ጠየቅኩት። በመንግስት ፍርድ ቤትም ተፋታሁ። የ1 ዓመት ልጄን ይዞብኝ ከጠፋ 7 ወሬ ነው። ሳለቅስ ገንዘብም ቀምቶኛል። እኔ ባለሁበት አካባቢ ሸሪዓ ፍርድ ቤት የለም። የኔ ጥያቄ ልጄን ማሳደግ አልቻልኩም። እንዳገባ ኒካህ ማድረግስ እችላለሁ ወይ? ኒካህን ባያወርድ ምን ትሉኛላችሁ ይላሉ። እንግዲህ አንዳንድ ዑለሞች እንዳላገባ ያው ኒካህ አለብኝ በፍርድ ቤት የተፈታ በመደበኛ ፍርድ ቤት የተፈታ ኒካህ አይወርድም እያለ ነው። እውነቷን እኮ ነው። በፍርድ ቤት የተፈታ በመደበኛ ፍርድ ቤት ኒካህ አይወርድም። ሸሪዓ ፍርድ ቤት ነው ማስወረድ ያለባት። አሁን እሷ እያለች ያለችው ደግሞ እንግዲህ ሰው ሀገር ልኮን ነው መሰለኝ አካባቢያችን ላይ ሸሪዓ ፍርድ ቤት የለም እያለች ነው። ይህን አንዳንዶቹ ዑለሞች የፈትዋ ሰጥተውበታል። አካባቢ ያለችበት ሀገር ሸሪዓ ፍርድ ቤት ተለለ በዚህ በመደበኛው ይጠርቃል ፍቹ የሚሉ አሉ። ሲጋቡም በዛ ተጋብተው በዚህ እንትን ሲሉ በዚህኛው ህግ ይጠርቃል የሚሉ አሉ። እና ዋናው ነገር ሀገራችን ላይ ተሆነች ሀገራችን ላይ ሸሪዓ ፍርድ ቤት የሌለ የለም። ሀገራችን ውስጥ ሆነች ማለት ነው። ምናልባት ገጠር አንዳንዱ ገጠር ላይ ሊኖር ይችላል። አካባቢው ወዲህ እንዲመታ የአንድ ቀን የሁለት ቀን መንገድ መጥታ እንትን ማለት አለባት፣ ኒካውን ማስወረድ ያለባት። በአጠቃላይ ምንም ነገር የሌለበት ሀገር ተሆነች በዛው በተፈታችበት እንትን ይጠረቃል ባሉ ዑለሞች ኒካውን ትላል ሌላ ማግባት ትችላለች ማለት ነው። አገራችን ላይ ተሆነ ግን ምክንያት የላትም። ይሄ ነው አገራችን ላይ ተሆነች። ገጠር ላይ ላይገኝ ይችላል። ወደ ከተማ መጣ ማስወረድ ትችላለች። እንደው ከተማ ለመምጣት የማትችልበት ለህይወቷ የምትሰጋበት ምናምን ምክንያት ቢኖርስ? ምሳሌ መንገዱ ሰላም ባይሆን ሽፍታ ሰላም እስከሚሆን ድረስ ተጠብቅ። ሰላም እስከሚሆን ተጠብቅ። ኒካህ ቀልድ አይደለም። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሪማዎች እንዴት ናችሁ? በእስልምና ሴትና ወንድ ሰላም መባባል እንዴት ነው ማለቴ ይላሉ። ወንዱ ለሴቷ የፍቅር ስሜት ካለው የስሜት ፍቅር ካለው ሐራም ነው። ዝም ብሎ ግን አሰላሙ አለይኩም መባባል ችግር የለውም። አሁን ነብዩ እኮ ሰላም ይሏቸው እንዲሁም እጃቸውን አንስቶ ነበር ሰላም ይሏቸው ሴቶች አሰላሙ አለይኩም ብሎ ማለት ነው። እና ስለዚህ እንግዲህ ፍቅር ነይቶ ፍቅር ይዞት ማለቱ ሐራም ነው ማለት ነው። ስለዚህ ሰላምታው ችግር የለውም። ሰላምታው ችግር የለውም ግን ለስሜት ሆኖት አለ ሐራም ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አግብቼ ነበር። ያገባኋት ልጅ አረብ ሀገር ናት። ከዚህ በፊት ተገናኝተን አናቅም። ኒካው የታሰረው እዛ እያለች ነው። ከ4 ዓመት በላይ ጠበቅኳት። አጋጣሚ ሆኖ ግን ተነጋገርን። የራስሽን ህይወት ኑሪ አልኳት። ፈተኸኛል፣ ኒካህን አውርዳሃል ብላ አግብቻለሁ አግባ አለችኝ። ይህ እንዴት ነው? የራስን ህይወት ኑር አለችኝ። እኔ ምንም ሳልል በፊት ቀድማ
የራስን ህይወት ኖራለች እና አግብቻለሁ በቃ አንተም አግባ አለችኝ። ይህ በእስልምና እንዴት ይታያል? እንግዲህ በዛ ጊዜና ይሄን ሲላት የራስሽ ኑሮ ኑሪ ብሎ ሲላት ፍቹን ነይቶት ሆነ ተፈታለች ማለት ነው። አይ ራስሽን ኑሪ እዛው ነሽ እኔም እዚሁ እኖራለሁ ማለት ነይቶት ሆነ አልተፈታችም፣ ሐራም ሰርታለች ማለት ነው። የሰውየውን እያ ነው ይሄ ኪንያ ይባላል። የራስሽን ኑሮ እዛው ኑሪ ማለት እዛው ቀለብሽን ራስሽን ትነያለሽ እዛው ኑሪ እዚሁ እኖራለሁ ማለት ነይቶበት ሆነ አልተፈታም። አይ የራስሽን ኑሪ ትልቅ ፍቹን ነይቶበት ሆነ ተፈታለች። እዲያውን ተጨረሰ በኋላ ማግባት ትችላለች። የሰውየውን እያ ነው አሁን እዚህ ላይ የሚታየው ማለት ነው። እና ስለዚህ የዛ ጊዜ ሲላት ፍቹን ነይቶት ሆነ ተፈታለች፣ ትክክል አግብታለች። ታላለ ግን ያን ነይቶታል አይደለ በሰው ኒካ ነው ያገባችው፣ ሐራም እየሰራኝ ነው ማለት ነው። መርሐባ ሰላሙ አለይኩም። እኔ ሰለምቴ ነኝ እና አምና ረመዳን ጾም አልጾምኩም በእርግዝና ምክንያት እና አሁን ያን ለማውጣት በየቀኑ ብጾም ምን ችግር አለው? አረ ምንም ችግር የለውም። ተቻለች ችግር የለውም። ታውጣ ያው ቀዷ ግዴታ ነው። በማርገዝ ምክንያት ነው ያልጾመችው። አሁን ቀዷ ያኛው ረመዳን ሳይመጣበት በየቀኑ ቀዷ ብትወጣም በሳምንቱም ብትወጣም እያረፈች ብትወጣም ችግር የለውም። መርሐባ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው? የኔ ጥያቄ ከባለቤቴ ጋር ስንጋባ ከተማ ነበር የተገናኘ ነው። ከቤተሰብ ሩቅ ስለነበርን የኔ አጎት ነው ኒካህ ያሰረልን። የሁለታችን ቤተሰቦች በህይወት አሉ። 2 ልጆች ወልደናል። በሸሪዓው እንዴት ይታያል? እንግዲህ በዛ ጊዜና ለአባቷ ደውላ ወይ ዋሷ አስፈልጋ ማስፈቀድ ነበረባት። ሆኖም ነው ያው አጎቷ አስሯታል። እንግዲህ ችግር የለውም። 2 ልጅ ወልደዋል። ዝሙት ነው አንልም። ሙስሊሙን ማሰር ይበቃል በሚለው መዛሀብ ዲን ማለት ነው። አፍዶሉ ላኒካ ኢላ ቢወሊይ አልአህድ ብለዋል ነብያችን አለይሂ ሰላም። ግን ችግር ተሆነ አባቷን የማታገኘው ተሆነ አጎቷ ቢያስላት ሙስሊም ለማንኛቸውም ሙስሊም ወልይ ነው ባለው ሂደን አሁን ልጆቹም ዝሙት ነው ማለት አንችልም። እሷም ደግሞ እንትን ነው ማሻአላህ ደህና ነው። ግን የዛ ጊዜ መጀመሪያውን ነበር አባቷን አፈላልጋ ለአጎቴ ፍቃድ ያርግለት ብላ እንትን ማለት ያለባት። አሁን እኮ ያሰረው የባል አጎት ነው፣ የሚስት አጎት አይደለም፣ የባል አጎት ነው። መርሐባ። ስለዚህ ሙስሊም ለሙስሊም ወልይ ነው በሚለው ነው። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐሪማዎች እንዴት ናችሁ? አንድ ጥያቄ ነበረኝ። ሴት ልጅ ሀይድ ላይ ሆና መስገድ ትችላለች ሲባል ሰምቼ ነበር። ይህ ነገር እንዴት ነው ማለች። አረብድ ይሆናል እንዲህ አላት። ወራ ላይ ሆና መስገድ ሐራም ነው። እንዲሁም እኮ ይላል ኢባዳ ነይታ ተሰገደች ተጾመች ተከፍራለች ነው የሚለው። ባዕድ ዑለሞች እንደዛ ይላሉ። ይገርማል። እና ሐራም ነው። ወራ ላይ ሆና እስከሚጨርስ ድረስ መጠበቅ አለባት። መርሐባ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናቸው ብለዋል። ጥያቄ 1 ዚክሮችን ለራሳችን እንኳን ሳናሰማ መዘከር እንዴት ነው? ለራሳችን የምንሰማበት ቀድር ቢሆን በልባችን ብናፈሰው አይሆንም። ቁርአንም ሆነ ሶላትም ላይም ሆነ ዚክርም ሆነ ነፍሳችን የምንሰማው ቀድር ትንሽ ማውጣት አለብን እንጂ በቀልብ እንደው ላይ ላይ ያልክ እንትን የምትለው በቀልብ ፋቲያን እየቀራ ሶላት በሰግድ አይቻልም ማለት ነው። ለፍዝ አፍ መንቀሳቀስ አለበት። ሁሩፎች መውጣት አለባቸው። አሁን ለምሳሌ እኔ አሁን ቁሜ ፋቲያን በቀልቤ ባፈሰው ሶላት እየሰገድኩ ሶላት አይቆጠርልኝ አይያዝልኝም ማለት ነው። ዚክሮቹም እንደዛ ናቸው። ራሴ የምሰማው ቀድር አጠገብ ያለው ሰው የማይረባበሽ ቀድር ትንሽ ጮህ ማለት አለበት። መርሐባ። ይህን ጥያቄ እንኳን መቼም ስለተጻፈ ላንብበው እንጂ የማይቆጠርም አለመሆኑ በቀልቡ ምስቴን ፈትቻለሁ ቢል አትፈታበትም ነው የሚለው። በቀልቡ መጥፎ ነገር ቢያስብ እስካልፈጸመው ድረስ አይቆጠርበትም ነው የሚለው። ስለዚህ ምላስ ላይ ነው ዚክርም ቢሆን በምላስ መባል አለበት። ሰፈራችን ያለው መስጂድ ኢማም ሙሸቢህ ነው። ጁምዓ በሱ መስገድ ይበቃላል ወይ ብለዋል። እንዲሁ ጠያቂ እንግዲህ ሙሸቢህ ማለት አላህን እንደ ሰው አድርጎ መመሰል ነው። ሙሸቢህ ማለት አየው አላህን ልክ እንደ ሰው አድርጎ መሳል፣ ይሄ ሙሸቢህ ይባላል። በሱ መከተል አይቻልም። ነገር ግን ሙሸቢህ የምንለው እኛ ምናልባት ተእዊል ነገር ታለው ባሳለፍ ነው ላይ ማለት ነው። ተእዊል ነገር ታለው ወይ በሰለፉ የተፈሰረ ያ ሙሸቢህ አይባልም። ተከትሎ መስገድ ይቻላል ማለት ነው። የሰውየው ኢማሙን እንግዲህ እንዴት አድርጎ ሙሸቢህ እንደሆነ አልገለጸችውም። ያው አልተገለጸም። መርሐባ። ጥያቄ 2 ብላ ቀጥላለች። ያን አንዳንድ ጥያቄ ወስደው የዚክሩና የኢማሙን ጥያቄ 2 ካፌ ውስጥ ሙስሊም ወይም የሌላ ሃይማኖት ተከታዮችም የሚጠቀሙበት ነው። ካፌው የሙስሊም ወይም የሌላ አይደለም። ስጋ ነገሮች በርገር ወይም ፒዛ ስንጠቀም
ቢስሚላህ ብሎ መብላት ነው አሉ። ይህ እንዴት ይታያል? አይቻልም። ያ ያሳለፍነው ነገር ነው። ቢስሚላህ ብሎ ይብላው ምንም ይብላው አይቻልም። ሀገራችን ያረዱት መብላት አይቻልም። ያው ሙስሊም ሐላል እስካላረገው ድረስ ሙስሊም ሐላል እስካላረገው ድረስ ማለት ሐራሙን ቢስሚላህ ማለት ያበቃ እንግዲህ ኸምሩን ቢስሚላህ ብሎ ይጠጣዋል አይሆንም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ሰው ከሞተ በሰባቱ ሲወጣ ወይም ሰደቃ ሲወጣ ሰለዋት ፋቲሃ ቢባል ምንድነው ችግሩ? ኧረ ምንም ችግር የለውም። ቢሰድቁለት በማንም 6 ቀንም ይሁን 7 ቀንም ይሁን 8 ቀንም ይሁን 4 ቀንም በፈለገበት ቀን ቢያራቅ ይችላል። ያው ብቻ ይሄ 7ቱ ወሩ 40ው በሚለው የአበሻ አዴት ነው። አዴት ደግሞ ምንም ችግር የለውም ሸሪዓውን ስላልተቀረነ ድረስ ማለት ነው። አየው ይሄ እኮ አዴት ነው። አሁን 7 40 ቀን ወር እያሉ የሚያደርጉት የአበሻ አዴታችን ነው፣ የሀገራችን አዴት ነው ማለት ነው። አዴት ደግሞ አልአዴቱ ሙሐከመቱን ይላል። በቃ ሸሪዓው እስካልኸለፈ ድረስ ይቻላል። ሱና ነው። ለሰውየው ሶደቃ መሰደቅ አጅሩ ይደርስለታል። ሶደቃ በልቶ ደግሞ ቁርአን መቅራት ሶላዋት ማለቱ ሂዳያ ማድረጉ ይሄ ምንም ችግር የለውም። እንደውም ለሰውየው ነው ጥቅም የሚሰጠው፣ ለአረጁም ለተደረገለትም ማለት ነው። ያው አይበቃም ምናምን የሚሉ ሰዎች አሉ። ምንም ማብላትም ሶላዋትም ሂዳያ ማድረጉም ምንም የሚከለክለው ነገር የለም። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ፣ አንዲት ሴት ከባሏ ጋር እየኖረች ወለደች። ባሏ ልጁ የኔ አይደለም እኔን አይመስልም ብሎ አባረራት። በሸሪዓ እንዴት ይታያል? አንድ አሷባ መጣና ይሄ ልጅ የኔ አይደለም አላቸው ነብዩን አለይሂ ሰላም። እሱ ቀይ ነው፣ እናቱም ቀይ ናት፣ ልጁ ጥቁር ማለት እንግዲህ ተመለከት። በሁለት ቀይ መካከል ጥቁር ሲወለድ ያስደነግጣል። አሁን ትሉት አንተ ቀይ ግመል አለህ ወይ አሉት። አዎን አላቸው። ምን ወለደችው? ጥቁር። ታያ ምንድነው? እነዛ አሁን እርቁ አሉት። ወደ ዘር ሂዶ ነው አሉት። ያረጋጉ ወደ ዘር ሂዶ ነው እንጂ የኔ ነው ማለት የኔ አይደለም ማለት አይገባም። ቀዩ ጥቁሩ ሰው ቀይ ይወልዳል፣ ቀዩ ሰው ጥቁር ይወልዳል። ወደ አያቱ ወደ አጎቱ ወደ ዘመዶቹ ሊሄድ ይችላል። እና ይሄ ምንድነው የሚባለው? ዘርነት እንትን ይለዋል፣ ወደ ዘርነት ይወስደዋል ማለት ነው። እና ስለዚህ ልጅ የጠቆረ ብሎ መነፍየት የክልክል ነው። እኔን አይመስልም ብሎ አያቱን እኮ የሚመስል ሰው አለ፣ አጎቱን ወንድሙን የሚመስል ሰው አለ። ይገርማል። የከሌን ሰው ከሌ ያበሉ የሚባል ሰው ይመስላል ይባላል። እና ስለዚህ አንዳንድ ጊዜ እኮ እየተመሳሰል ብለ ከሌ እንለዋለን ያላደለውም ማለት ነው። እና እኔን አይመስልም ብሎ ልጁ መነፍየት ሐራም ነው፣ እርግጥነቱን እስካላረጋገጠ ድረስ፣ የእሱ አለመሆኑ እስካላረጋገጠ ድረስ ማለት ነው። ያሁን በሸክ ነው፣ ዝም ብሎ እኔን አይመስልም ብሎ ነው። እና ሴትዮዋንም ማባረር ጥሩ አይደለም፣ ልጁን መፍየት ሐራም ነው ማለት ነው። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ቤት ውስጥ 2 እህቶችን ማግባት ይፈቀዳል ወይ በእስልምና? ታሪኩን ስታብራራው 2 እህቶች አንድ ሰው ማግባት ይችላሉ ያልኩት ታላቋን አግብቶ እየኖረ ነበረ። ከዛ በኋላ እንግዲህ በሆነ መንገድ አልተስማሙም። ከእሷ ጋር ሲለያይ ደግሞ ታናሿን አገባ። እንዴት ነው የሚታየው በእስልምና? ተፈታሽ ችግር የለውም፣ ሳይፈታት ይሆን ነው። ወላ የጅመዑ የሚለው በኒካህ እሷን ማግብቶ ያችንም ሁለተኛዋ ማግባት ነው። ወይ ተሞተች ወይም ደግሞ ተፈታት ችግር የለውም። አሁን ነቢዩ ዓለይሂ ሰላም ዑስማን እኮ ለልጆቻቸውን እኮ ድረዋቸዋል። ያችኛቱ ትሞት እችኛቱን ደግሞ ሩቅያ ትሞት ሙልኩልቱምን ድረዋቸዋል። እና ስለዚህ ተፈታት ችግር የለውም። ወይ ተሞተች መልሶ እህቷን ማግባት ችግር የለውም። ግን ኒካሁ ያለ ማግባት ዝምድና መቁረጥ ይሆናልና አይቻልም ነው የሚለው። ሁለቱ መካከል የተማቹ መካከል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አራስ ውሻ ዶሮዬን ገደለብኝ። በዚህ ብስጭት ደብድቤው ነበረ። እንደ ወንጀል ይሆንብኝ ይሆን ወይ ይላሉ። ያው ቂሳስ ነው የመለሰችው። ዶሮዋን ስለበላባት ገደለችው አልገደለችው? ተበቀለች። አይ ደብድቤው ነበር ነው በቃ የሚለው። ችግር የለውም። ውሻ ያጠፋ እኮ መቅጣት እንኳን ውሻ ሰው ይቀጣ የለም። ዝም ብሎ መምታት ነው እንጂ ውሻ እህል ቢበላባት አንድ ነገር ቢበላ መቅጣት መምታት አለ፣ ችግር የለውም። ከብቱም ይመታል እኮ ለመቅጣት ማለት ነው፣ እንዳይደግመው። ልጅም ይመታል፣ ሰውም አዋቂም ይመታል። እና ስለዚህ ችግር የለውም፣ ብቻ እንዳታስርበው እንጂ ማሻአላህ። ግን በዚህ ልክ አሁን የእንሳን ሐቅ ራሱ የሚጠብቅ ሰው መኖር ሰው አለ። ወላሂ ደስ የሚል ነው እኮ። አሁን እሷ ይሄን ያህል እኮ የኢማን እኮ መኖር ነው፣ የኢማን መጨመር ምልክት ነው ይላል። ይሄ ነገር ያረኩት እንደው አላህ ምን ይለኛ ብሎ ማሰብ እኮ የኢማን ምልክት ነው ይላል። የኢማን መጨመር ምልክት ነው ይላል።
እና ውሻዬን ዶሮ ይበልቶብኝ ነበር ውሻዬን መምታቴ እንደው አኺራ እንዲሆንብኝ ባለመጠየቋ በጣም ትልቅ ነገር ነው። ማስተዋልም ነው ራስ መሆኑን ራሱ ማስተዋል ምናምን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ አባቴ በህይወት አለ፣ በወቅቱ ግን ከሀገር ውጭ ነበረ። ያገባሁት በቃዲ ነው። ይህ እንዴት ይታያል? ችግር የለውም። አባት የለኝም ግን ወንድሜ አለ እና በወቅቱ ከሀገር ውጭ ነበር። ይህ እንዴት ይታያል? ኮደውላ ማስፈቀድ ነበረባት። ሆኖ ዙሮ የቃዲ ደረጃው ወዲያ አንዳ ነው። ግን ያው ቃዲ ያስሯታል። ችግር የለውም፣ ምንም ችግር የለውም። መርሐባ ይሆናል ማለት ነው። እሺ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የ3 ዓመት መከላከያ አስቀብሬ ነበረ። እሱን አድርገሽ ሰላት አይበቃም ይሉኛል ሰዎች። እንዴት ነው ይቻላል? ውስጥ አይደለም እንዴ ያለው? ምንም ችግር የለውም። አረ ችግር የለውም። ያው ልቅ መቅበሩ ነው። ወቅበር ዘር መቁረጥና መውለድን ጥላቻ ተሆነ ክልክል ነው እንጂ አለዛ ውስጥ የተቀበረ ነገር ምንም ችግር የለውም። መርሐባ። እቺ ጥያቄ እንግዲህ ከነማን እንደመጣች እንጠረጥራለን፣ ግን ያልገባውም ሰው ሊሆን ይችላል። ብቻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ሰው ሲያገባ በነሽዳ ማግባት ሐራም አለው ወይ? አዕሊኑ ኒካህ ቢዱፉፍ እንኳን መንዙም አይደለም በዱቤ ይፋርጉ ብሎ የለም እንዴ? ይቻላል። በመንዙማም ሆነ በግጥምም ሆነ በምን ባይሆን ሴትና ወንድ ያለመደባለቅ ነው። ሸሪዓውን የጠበቀ ነገር ተሆነ ምንም ችግር የለውም። የማግባቱ እኮ ምልክት ነው፣ ማሳወቅ ነው። እና ስለሆነ ማንኛቸው ነገር ማሳወቅ ሐራም ነገር እንዳይሆን ሸሪዓን የጣሰ እንዳይሆን እንጂ አንዳንድ ቦታ ላይ ሴትና ወንድ ተቀላቅሎ ሲደለቁ እናያለን። ያ ክልክል ነው፣ ሐራም ነው እንጂ ችግር የለውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐሪማዎች ሴት ልጅ ሶሻል ሚዲያ ላይ ብትወጣ ሐራም ነው ወይ? ፌስቡክ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ እንደዚህ ወላሂ በድምጽ መሆኑ ጥሩ ነበረ። ኺላፍ አለ በይነ ዑለማ። በቴሌቪዥን መታየት የልጅ ይቻላል አይቻልም ነው። ይቻላል የሚሉ ሰዎች አሉ። ይቻላል ባለው መዝሀብ እንግዲህ ይቻላል። አሁን ሴቷ አጥለቅልቆታል እንግዲህ ያው በየእንትኑ ላይ ይታያሉ እና ዜና የሚያስተላልፉትም ሆነ በየፌስቡኩም ሆነ አሁንማ ያው ሙፍቲም ሆነዋል መላሽም ሆነዋል። ወለማውን እየተቹት እኮ ነው ሴቱ ሁላ እና ኺላፍ አለ በይነ ዑለማ። ይሄ ነገር በፊት በተለይ ወደ ገጠሩ አካባቢ ይሰማ የነበረ ነገር ነው። በተለይ ሰዎች ዳዕዋ ወጥተው ሲመጡ ከሚናገሩት አህዋል ውስጥ አንደኛው እንደዚህ አይነት ነገር ነበር። ዛሬ ጥያቄ ሆኖ መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀናባ ከአንገት በታች ብቻ ታጥቦ መስገድ ይቻላል ወይ? አረ ይቻም ለኩል ሸዓራቲን ጁኑብ አሉ ነብዩ አለይሂ ሰላም። ጀናባ ብሎ እያንዳንዷ ጸጉር ሁሉ ጀናባ አለ። አንድ ጸጉር ሳትዳረስ የቀረች እንደሆነ ጀናባ አይወርድም ብለዋል። እና ስለዚህ ሁሉንም ማዳረስ አለበት። በይፋ የምናያቸው ነገር ሁሉ የአፍንጫችን ስር፣ የጆሮአችን ስር፣ ዛሬውንም ባጢኑንም ሁሉንም ነገር ማጠብ አለብን። ሰውነታችን የመተጣጥፊያችን የአይናችን ስር ሁሉ እንዳይቀር ነው። ይሄ መተጣጥፊያው ቦርጩ ሁሉ እንዳይቀር ነው። ሁሉንም ማዳረስ አለበት ነው የሚለው። እና አንገት በታች ታጥቦ የአንገት በላይ ያለውን መተው ተየት እንደመጣ እና አይሆንም። በፊት የዳዋ ጀማ ሲወጣ በየገጠሩ ምናምን አህዋል ይሰማ ነበር። በኋላ ላይ ግን ለውጥ መጣ። አሁን የዳዋ ጀማ በየቦታው ሲሄድ አሉ አንዳንድ የሚያስደንግጡ አህዋሎች ይሰማል። አሁንም ገጠሩ ላይ ገና ዲን ያልደረሰበት ብዙ ቦታ አለ። እስልምናው አለ፣ ግን ሸሪዓው እንዴት እንደሚል ስለ ሰላት፣ ስለ ጧሃራ፣ ስለ ጀናባ ብዙ ሰው ማያውቃል። ብዙ ሰው ሲሰማ ይገርማል። ጸጉራችን እንዳይበጣጠስ ቅቤያችን እንዳይታበስ እያሉ ቅቤ የሚቀቡ ሴቶች አንገታቸው በታይ ሊታጠቡ ይችላሉ። እና ከአንገት በላይ መታጠብ ይቻላል ብለው የሚያስቡ ሰዎች አሉ። ከአንገት በላይ አለመታጠብ አይሆንም። ከየት እንደሚያመጡት አላህ ነው የሚያውቀው። አስቸጋሪ ነው ብቻ። እሺ እሺ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሟን ትናገራለች። አንድ ወንድሜ ሰላት ሲሰግድ ከነጫማው ይሰግዳል። ከየት ነው ያመጣኸው ብለን ስንጠይቀው ይቻላል ብሎ ይሰግዳል ነው። እና ይህ እንዴት ይታያል? ጫማው ጧሃራ ሆነ ችግር የለውም። ጫማው ሀገራችን ላይ ጧሃራ ጫማ አለ ወይ ነው የሚያጠያይቀው። ሽንት ቤት እየገባ ጀማዓ ሽንት ቤት ይገባል። በየመንገዱ እየተሸና እየተረገጠ ነው። ጧሃራ ሆነ ሸሪዓ አይከለክለውም ነው። ያው በጫማ ሰግዷል ይላል። ይሄ ችግር የለውም። ያ ስላልተለመደ ይከብደዋል ለሰው። ጫማውን ግጥም አድርጎት ሲሰግድ ለሰው ይከብደዋል። ግን ሸሪዓችንም ይከለክለው ባይሆን ጧሃራ መሆን አለበት። ጫማው ውስጡም ላውም ጧሃራ መሆን አለበት እንጂ ጀማዓ ሽንት ቤት በየመንገዱ እየረገጠ በሽንት ቤት እየገባ በዛ እንትን ማለቱ ያ ሐራም እንጂ ምን ጃት ሸር
ጫማው ጧራ ተሆነ ችግር የለውም። ግን እንደው በላጭ የቱ ነው ሸዎቹ? እሱም አውልቆ ነው በሰውነቱ እንደው ካልሲውንም እኮ ያውልቅ ይላሉ። ሰውነቱ እንዲመሰክርለት በሰውነቱ አውልቆ ምን ብሎ ነው መሳል ኹፍ ታላረገ በስተቀር ማለት ነው። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በራአቱን ስንቀራ ምን ብዬ ነው መጀመሪያው? በራአቱ ቢስሚላህ አትበይ ነው። በራአቱ ብለሽ ነው የምትቀርበው። ስለዚህ ቢስሚላህ የለውም። የለውም። ያን ነው መስማት የፈለኩት። ለመማያ ስለመጣ እሱ ላይ የለበትም። ለምንድን ነው ሸዎቹ እንደዛ የሆነው? እንግዲህ ውስጡ ነው ብዙ ነገር አለበት። አሁን ቂሶው ይረዝማል። ብቻ እንደማንም እንትን መርሐባ። እሺ ቁርአን ስንቀራ ስጁድ አለ። ስጁዱ ላይ ምንድን ነው የምንለው? ሱብሃነ ረቢየል ዐዚም ሱብሃነ ረቢየል አዕላ ተበል ዱዓ ማረክ ነው ላይ ያለው። ለብቻ የሚደረግ ዱዓ አለ ይላል። ያ ብዙም አይገድፈው ምንድን ነው። እሺ ምን ያህል ጊዜ ብላ ትነሳ? ጡመኢና 3 ጊዜ ብትልም 4 ጊዜም ያ እንትኗ ነው። ብቻ ጡመኢና መገኘት አለበት እንጂ። ኦኬ ይህም ከዚህ በፊት ተመልሷል። ግን እንግዲህ ያልሰሙ ሰው መሰሉኝ የጠየቁት። ሰላሙ አለይኩም የኔ ጥያቄ ሲርያ ማሰር ክልክል ነው ወይ? ክልክል ነው። በድብቅ ኒካህ ማሰር ክልክል ነው? ክልክል ነው። ያው ወልይ መቅረብ አለበት። ወላጅ መቅረብ አለበት። ብዙ ጊዜ ተመልሷል። ያው ሲርያ ግዴታ እንትና ያው አን መዝሀብ አለ አሰይቡ አህቁ ቢነፍሲሃ የሚል አለ። በዛ መዝሀብ ተሆነች ያው እንትን ይችላሉ። ግን ዋናው ነገር ሻሂዱ የቀረበው ወልዩ የቀረበው ማድረጉ ነው ግዴታው። አርካነ ኒካህ እኮ አለው ለብቻ ዝም ብሎ አይደለም ዶራት አልሆነ በስተቀር። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸሆቹ ጥያቄ ነበረኝ። አንዲት ሴት ኒቃብ ካደረገች በኋላ በራሷ ፍቃድ ኒቃቧን መፍታት ትችላለች ወይ? ችግር የለውም። ኒቃብ እኮ ዋጅብ ነው አይደለም በይነ ዑለማ ኺላፍ። ግማሾች ዋጅብ ነው የሚሉ አሉ፣ ግማሾች ሱና ነው የሚሉ አሉ። እና ስለዚህ ኒቃብ አርጋታ በቃ እንደገና ብትሆን ምንም ወንጀል የሚሆንባት ነገር የለም። ዋናው አጅነብያቲ ነው የሚባለው እንጂ ኒቃብ ማርጋ እኮ ልታይ ትችላለች፣ ኒቃብ ታታርግም ላታይ ትችላለች። እና ይሄ ችግር የለውም። ዋጅብ ነው ባሉ ግን ሐራም ይሆንባታል ማለት ነው። በነዛ መዛብ ታለች። አብዛኛው ዑለማ ግን ዋጅብ አይደለም ነው የሚለው። ሁለተኛው ጥያቄ እናቴ ልጅ መውለድ ትፈልጋለች። ሁላችንም እንድትወልድ እንፈልጋለን። ብዙ ሙከራ አድርገናል፣ ምንም ነገር የለም። እንደው ምን ማድረግ ያለብን? የተለየ ዱዓ ወይም ዚክር አለ ወይ? እንግዲህ ያው ዱዓ ማድረግ ነው። የተለየ አሁን አላስታውሰውም፣ ሊኖር ይችላል። ዱዓ ብዙ ነው። ያው ግን እንደ አላህ ደህዋት ሰግዶ ዱዓ ማድረግ፣ ሌይል ላይ ዱዓ ማድረግ፣ ስጁድ ላይ ዱዓ ማድረግ፣ ጾም ጾሞ ዱዓ ማድረግ፣ ፍጡር አካባቢ ላይ እንደዚህ ነገር ኢስቲግፋር ማብዛት፣ እንደዚህ ነገሮች መፍትሄ ያመጣሉ ይላል። እና ስለዚህ ዱዓ ማድረግ ነው። ኢንሻአላህ ታየን ደግሞ እነግራችኋለን። መርሐባ። አላህ መጨረሻውን ያሰምረው። መርሐባ። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ እንመለሳለን። أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون መርሐባ ተመልካቾቻችን ተመልሰናል። ወደ ቀጣይ ጥያቄያችን ሸሆቹ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐሪማዎች እንዴት ከረማችሁ? አእምሮ ወይም አቅሎ የታመመ ሰው ቀዳ ወይም ከፋራ ይኖርበታል ወይ? የለበትም። እሱ ያው ሩፊዕ አልቀለሙ አን ሰላት ብለዋል። አንደኛው አልመጅኑኑ ብለዋል፣ ሀታ ይፊቅ ብለዋል። እብዲ ሰውዬ እስከሚነቃ ድረስ የለበትም ብለዋል። አእምሮ የተነካ ሰው ምንም ነገር አይዙበትም፣ የለበትም። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ሐሊማዎች እንዴት ናችሁ? ወዳችኋለሁ። የኔ ጥያቄ እቁብ መግዛት ይቻላል ወይ? ይቻላል፣ ችግር የለውም። እንግዲህ ሲገዛ ዝርዝር ነው፣ ታማኝ ሰው መሆን አለበት። በራሳቸው ደግሞ መስማማት አለበት። አንዱን አንዱ እየሸወደ አንዱን አንዱ ወጣ መውሳት ክልክል ነው እንጂ ችግር የለውም። መተባበር ማለት ነው እና ችግር የለውም። መርሐባ። አንዳንዶቹ ዑለሞች አይሆንም ወለድ ይሆናል አንዱ እየወሰደ አንዱ እንትን እያለ የሚሉ አሉ። ግዴለም ይሄ በስምምነት ወደ ወለድነት አይገባም ነው የሚሉት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከባለቤቴ ጋር ባለመግባት የተነሳ 5 ዓመት ተለያይተን ቆይተናል። አሁን ታርቀን ለመቀጠል ፈልገን ነበር። ታዲያ በአዲስ መልክ ኒካ እናስራለን ወይስ እንዴት ነው ግንኙነቱ የሚቀጥለው ብለዋል። ተፋቱ የለም አልተፋቱ። ስለመፋታት ያነሱት ነገር የለም።
በፊቱ ፊት አልተፋቱ ከባለቤቴ ጋር ባለመግባባት የተነሳ 5 ዓመት ተለያይተን ቆይተናል። ይፋቱ አይፋቱ ያሉት ነገር የለም። አሁን ታርቀን ለመቀጠል ፈልገን ነበር። ኒካሁ ታወረደ ችግር የለውም። ኒካሁን አውርዶት ሆነ የዛ ጊዜ ሲለያዩ እንደገና ኒካህ ነው ማሰር ያለባቸው እንደገና በአዲስ ማለት ነው። የዛ ጊዜ ግን እንደው ዝም ብሎ ተኳርፈው እሱም ሳይፈታት እሷም ዝም ብላ ሂዳት ሆነ አሁን መመለስ ትችላለች ኒካው እስካለ ድረስ ማለት ነው። ግን የዛ ጊዜ በቃ አንተ ብለው ተፈታተው በ5 ዓመታቸው እንደገና መለስ ተባባሉ እንደገና ኒካህ ነው ማሰር ያለባቸው። መርሐባ። ይሄ በተደጋጋሚ የሚጠየቅ ጥያቄ ነው። ግን ያው ሰው ነገሩን ልብ ያላለው አይመስለኝም። ለዛ ሲባል ምንም ደጋግሞ ቢጠየቅም አሁንም አነሳዋለሁ። እርሶም በደጋግሞ አስጠንቅቀዋል፣ ግን ሰው እየረሳው ነው። ሰላሙ አለይኩም፣ ያለ ኒካ ነበር በጓደኝነት ያረገዝኩት። ኒካ ያሰርነው እርጉዝ ሆኜ ነው። ይቻላል እንዴ? ቀድሞ ነገር ያለ ኒካህ ራሱ መነካካት ራሱ ይቻላል ወይ? መቀራረብ ራሱ ይቻላል? አይቻልም። ብዙ ሰው አሁን ይሄን ነገር ልብ ላይ ነው ረንዶ ያለ ኒካህ መቀራረብ ሐራም ነው። ባካችሁ አኺራችሁ ናታቱ። ልጁም ደግሞ ያንተም ልጅ አይደለም እኮ ነው የዝሙት ልጅ ነው እያለ ነው። በኒካህ ያሰማን ነው በርጎ በዝሙት ያረገዘው ልጅ ሳይወለድ ኒካው ይታሰራል አይታሰረም? ኺላፍ አለ በይነ ዑለማ። ይሄ ኒካው ዝም ብሎ አስረግዟታል እንደ ታይወለድ ኒካህ እንሰር ይላሉ። ያ ልጅ ታይወለድ ኒካህ ይሆናል አይሆንም? ኺላፍ አለ በይነ ዑለማ። የዝሙት ልጅ ይባላል አይባልም? አዎ የዝሙት ልጅ ነው። ዝሙት ማለት ዝሙት ነው። አረ ኒካው ቢያስር ኒካው ይሆናል አይሆናል የሚል ነው ያለበትና ዋናው ነገር ልጁ ያው ዝሙት ልጅ ነው የሚባለው። ተወለደች በኋላ መተሳሰሩ ተኺላፍ ለመውጣት ጥሩ ነው። ተወለደች በኋላ ማለት ነው። ልጁ ግን የዝሙት ልጅ ከመሆን አይድንም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እናቴ ካፊር ናት፣ እኔ ሙስሊም ነኝ። ለእሷ ሰደቃ ማውጣት እችላለሁ ወይ? ለካፊር ሰደቃ ማውጣት አይቻልም። አይደርስላትም ማለት ነው። ኩፍር ናታ፣ በኩፍር ነው የሞተችው። ከዛ በኋላ ምን ታባክናለች? መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። አንድ ሰው ረስቶ ያለ እስቲንጃ ቢሰግድ ከዚያም ቆይቶ ሌላ ከሰገደ በኋላ ሌላ ሰላት ከሰገደ በኋላ ቢያስታውስ ሰላቱን ይመልሳል ወይስ እንዴት ነው? አዎ ይመልሳል። እንደገና አስተናጅቶ ውዱ አድርጎ እንደገና ሶላቱን መመለስ ነው ያለበት። በነጃሳም ሰገደው ነጃሳ ነው በነጃሳ ተሸክሞ ነው የሰገደው፣ አላስተናጀም። እና ስለዚህ በጓንት አስተናጅቶ ተሆነ አሁን የሚያስተናጀው በጓንት ተሆነ ውዱ ማድረግ አይጠበቅበትም። አለጓንት ነው ያስተናጀው ውዱ ፈቷል። እንደገና ውዱ ማድረግ አለበት እና ሶላቱን መርገም አለበት ማለት ወንጀል የለበትም። ግን ሶላቱ ቁረት የለውም ተመርገም ረስቶ ስለሆነ ወንጀል የለበትም መርሳት ስለሆነ። ሁለተኛ ጥያቄ ከሕክምና ጋር በተያያዘ ሽንት በትቦ የሚሸኑ ሰዎች ሰላት እንዴት ነው የሚሰግዱት? ማለትም እስቲንጃ እንዴት ነው የሚያደርጉት? ትቦ በሐኪም እንጂ በራሳቸው ማውጣት ማስገባት አይችሉም። ማዕዙር ናቸው፣ ችግር የለውም። ዝም ብለው ይስገዱ ይላል። ዝም ብለው ይስገዱ። ምክንያቱም ያው ታቅማቸው በላይ ነው። ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ ወተቁላህ መስተጧዕቱም ብለዋል። ማሻአላህ። እንደዚህ አይነት ጥያቄዎች ናቸው አይ ቲንክ መነሳት ያለባቸው። አልሸዎቹ ብዙ ሰው የሚቸገርባቸው ያልተስተዋሉ ጥያቄዎች፣ ብዙ ሰው ተደጋጋሚ ነገር ነው እንትን የሚለን። እሺ ሰላሙ አለይኩም። አንድ ሰው ውጭ ሆነው ካፊሮች ናቸው። ይሄ ጥያቄ ገልጽ አይደለም። እሺ እስማኤል እየቆረጥክ እንደዚህ አይነት ነገሮች። እሺ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ማወቅ ፈልገው ይመስለኛል እኒህ ሰውዬ እንዲጠየቁት ወይም እኒህ ሴት፣ አይነ በሲር ሰው በእስልምና ህልም ማየት ይችላል ወይስ አይችልም? ምን የተነገረ ነገር አለ? አይን እኮ የዛሂሩ እኮ አይደለም የውስጥ አይን ነው። የውስጥ አይነት አለው እና አብደላህ መክቱም እኮ ሙአዚን ነበሩ እና መናም ማየት ይችላሉ ማለት ፈልጌ ነው። ችግር የለውም። እንደውም እነዛ አሞቹ አጅነቢ ስለማየው ወንጀል ነገር ስለማየው ልባቸው ንጹህ ነው፣ ክፍት ነው ማለት ነው። ጥሩ ነገር ሊያዩ ይችላሉና ችግር የለውም ያያሉ ማለት ነው። ስለዚህ ሲጀምር መናም ለማየት አይን አያስፈልግም። ተኝቶስ አይኑ መቼ ያል እኮ የአይን ያለውም እኮ አይን ያለውም እኮ ተተኛ እኮ የለም አይኑ እኮ የለም። ስለዚህ ስንተኛ ሁላችንም ታውር ነን ሁላችንም የውስጥ ነው። መርሐባ።
አንዲት ሴት ረመዳን ውስጥ የቲቢ በሽታ ይዟት አልፏት ነበር ሳትጾም እና ቀጥሎ የመጣው ረመዳን ጾማ ነበር ያለፈውን ሳታወጣ። አሁን 9 ቀን እንደጾመች ረመዳን መጣባት። ያለፈውን ጾም እንዴት ነው የምታደርገው? ቀዷ ታውጣ ያለፈውን ያው 21 ቀን መጾም አለባት። እንዲሁም በሻፊዒ መዝሀብ በየቀኗ ስላሳአኸረችው ማለት ነው ፊድ ያለባት ማለት ነው። ቀዷም ተመነው ጋር አንዳንድ ፍኝ ተጨማሪ በዑዙር ተሆነ ለካ ቲቢ ይዟት ነው ያለችው። ቲቢ ይዟት ቱበርኩሎሲስ የሚባል የሳምባ ነቀርሳ ቀዷ ታታወጣ በዑዙር ሆኖ እንትን ታነባት ፊዲያ የለባትም። ቀዷን ብቻ ነው የምትወጣው። ዑዙሩ ተወግዱላት ሲያበቃ ቀዷ መውጣት እየቻለች ያኛው ረመዳን ገብቶባት ሆነ ቀዷውን ፊዲያም አለባት ማለት ለማለት ፈልጌ ነው። መርሐባ። እሺ እኒህ ጠያቂያችን ደግሞ ምን ይላሉ? አንድ ሰው ሙስሊም የሆነ ሰው ክርስቲያን ሴት ማግባት ይችላል ወይ? አይቻልም። አለ ኪታብ ታማች አይቻልም፣ ሐራም ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለቤቴን ፈታኋት። ከዛ ዒዳዋን ሳትጨርስ መለስኳት። ደግሞ አሁንም ፍታኝ አለች። እኔም ላልመልስሽ ፈታሁሽ አልኳት። እንደው አሁንስ መመለስ ይቻላል ወይ? ሶስት ጊዜ ተሟሉ አይቻልም። ላልመልስሽ ማለታቸው ነው እንጂ እንደገባኝ ሁለተኛ ላልመልስሽ ማለታቸውም ችግር የለውም። ያው ምናልባት ከፋራ ገብቶን ወላሂ ላልመልስሽ ብለውት ሆነ ከፋራ ተለይ ማውጣት ነው። እሱን አልገለጹልኝ እንጂ ይሄ ማለቱም ችግር የለውም። ስለዚህ እንግዲህ ማላን ይተውበት ሆነ ወላሂ ላልመልስሽ ብለውት ሆነ ከፋራ ተለይ ምን ያውጡ። 3 ጊዜ ስላልመላ ድረስ እንትን ይባላል። ግን እንደዚህ ላልመልስሽ ማለቱ ኒካውን 3 ጊዜ አድርጌያለሁ ማለታቸው ተሆነ አይቻልም። አይ እኔ ዶላል መልሽ ብለው ተናደው ተሆነ ኒካውን ማውረድን ታልነየቱ ይሄ ሶስተኛው ማለት ነው። ይሄ ችግር የለውም። መርሐባ። ሐቂቃ ለማውጣት ለ3 ልጅ 1 በግ ይበቃል ወይ? ማሻአላህ ለወንድ ልጅ 2 ነው ሱናው አፍዶሉ። አንዳንድ እንኳን ያርግላቸው አንዱ አለ 3 ማረጉ ሱናው አስለሱም ነው ይገኛል አይገኝም ኺላፍ አለ አይደለም። ውሩዱ የመጣው ለወንድ ልጅ 2 ነው ለሴት ልጅ 1 ነው። ቢያንስ 1 እንኳን ማረግ አለባቸው እንጂ አንዷን በግ ለ3ቱ ማቃራት ይትካል። ስለዚህ ለእያንዳንዳቸው አንዳንድ ወይስ 2 ነው? ሱማ ላለው ሰው 2 ነው። ተለለው አንዳንድ ያርግና ሲያገኝ ደግሞ አንድ ያርግ ይላል። ያው ሱና ነው እኮ ችግር የለውም። አስለሱናው ለ3ቱ 1 በግ ይቻላል አይቻልም ይበቃል። አስለሱናው አፍዶሉ ቀርቶ ማለት ነው። እንደ ሱናው ለማግኘት ይቻላል አይቻልም በእነው ለማኺላፍ አለ። መርሐባ። ዞሮ ሱና ነው ግዴታ አይደለም። ሱና ነው ግዴታ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አንድ ጥያቄ አለኝ። አንድ ሰው ሲሞት አይኑን እንደሚሰጥ ቃል ቢገባ በሸሪዓው እንዴት ይታያል? ወላሂ እዚህም ላይ ኺላፍ አለ። ተሞተ በኋላ ተሞኩ በኋላ አይኔን ስጡልኝ ታለ ይቻላል አይቻልም የሚሉ ደግሞ ሰዎች አሉ። ለቀድ ከረምና በኒ አደም አይጠርቅለትም ኑዛዜው የሚሉ ሰዎች አሉ። አንዳንዶቹ በአሁን ዘመን እሱ ሞቷል የሚጠቅመው ነገር የለም ለዚህኛው ሰው ይሆናል ተብሎ ተተረጋገጠ ይቻላል የሚሉ አሉ። ወደዚህ የሚሄዱ ሰዎች አሉ። በዚህ ተሆነ ይቻላል ነው። እንደው ሼሆች በዛው አብሮ ከተነሳ ይሄኛው ሰው የሺናው ይቻላል በሚሉት ከሄድን የእሱ አይን ሌላ ሰው ተሰጥቶ ሌላ ሰው እያየበት ነው። የእሱ አይን ሌላ ሰው እያየበት ስለሆነ የመጀመሪያው ጥያቄ እሱ አጅር ያገኛሉ? አዎ ኸይር ነገር ታገኘበት ያገኛሉ። እየጠቀመው ያውር ማያት የተሰናው ሰው ሩህ አለው ግን ማያት ተስኖታል። ይሄኛው ሩህ ወጥቷል የሱን አይነት ተተክቶለታል። እያየ እኮ ነው አጅራለሁ ይላል። አጅራለሁ ይላል። እሺ ይሄ ሰው አይኑን ያገኘው ሰው ከዛ ከሟቹ የተወሰደው አይን ተሰክቶለት አይን የሚያይ ሰው ወንጀል ባይኑ ቢያይስ? ያባ እንግዲህ ወንጀሉ በራሱ ላይ ነው ነው የሚወዘኛው ሰው ያኛው መቼ ወንጀል ይሰራል ብሏል ለምን እንትን የሚለው ወላ ተዝሩ ዋዝረቱ ወዝራ አኽራ ነው በዚህ በሰራው ሰው ያኛው ሰው አይጠየቅም። እና ስለዚህ ደጉ ግን እንዲሁ አላ እንትን አላ ማለት ነው ኑዛዜ አላ ማራቅ ነው እንጂ በዚህ ላይ ዑለሞች በጣም ይከራከሩበታል። ይቻላል ሰውየው ሞቷል ምንም ችግር የለውም ክብሩን አይነካውም ለሄኛው ሰው ቢጠቀምበት ይበልጣል ቢሏሉ ላ ወለቀድ ከርምና አዲያን ብለዋል። ሽያጭ ተሆነ አይሆንም ነው ተበሩዕ ተሆነ ይቻላል። ኢላሂ ተዓላ አብሮ የጠየቁት ጥያቄ ሰው ሽንት ቤት ሲጠቀም አቅጣጫው ወዴትስ መሆን አለበት ብለው ሸርቁ او غرب ወይ ምስራቅ ወይ غرب መዞር ወይ ቂብላ መዞር ክልክል ነው። በስተጀርባውም ሆነ በፊቱ
ወደ ምስራቅ ወደ ምዕራብ መሆን አለበት። ወደ ቂብላ መሆን የለበትም። ሽንት ቤት ሆነ ችግር የለውም። ሙዓዲ ተሆነ ለሽንት ቤት ተዘጋጀ ተሆነ ችግር የለውም። መርሐባ። ይሄ እንግዲህ በዒ ላይ ብዙ ጊዜ ሲያጨቃጨቅ ያለ ጥያቄ ነው። አሰላሙ አለይኩም የድለላ ስራ ሐላል ነው ወይስ ሐራም ነው? ድለላ ሁለት አይነት ነው። ሰው ለመግደል፣ ዝሙት ለመስራት፣ ለወንጀል ነገር ተሆነ ድለላው ሐራም ነው። ለሐላል ነገር ተሆነ ችግር የለውም። ድለላ የሚከለከል ሸሪዓችን የሚከለከለው ነገር ባይሆን ለሐራም ነገር የሚደልል ተሆነ ሴትዮዋ ወንድ ማቃጠር፣ ወንጀል ለመስራት፣ ሰው ለማስገደል፣ ሰው ለማሳሰር ተሆነ ሐራም ነው። ነገር ግን ለኸይር ነገር ተሆነ ማሻሻጥ፣ ማጋዛት፣ ቤት ከብት ምናምን ተሆነ ችግር የለውም። ፈርቅስ እንዴት ይታያል ይላሉ? ፈርቅ ማለት ምንድን ነው? ከአንድ ከሚሸጥ ነገር ላይ የተወሰነ ነገር እንዲያዝላቸው ከነጋዴው ጋር ይነጋገሩና ከዛ ላይ ወይ ደግሞ በተለምዶ ኮሚሽን እንደምንለው ማለት ነው። ኮሚሽን ችግር የለውም። ገበያውን ማፋረስ ነው። ይህን ያህል ተሸኩልህ ይህን ያህል ሰጠኛለህ ቢለው ችግር የለውም። ሻጭ ገዢው ግን አያውቅም። ገዢውማ አያውቅም፣ ችግር የለውም። ተባኢው ጋር ይሄን ኪታብ ለምሳሌ በ100 ብር ተሸኩኝ አንተ 90 ብር ትወስዳለህ 10 ብር ትወስዳለህ ቢለው ችግር የለውም። አሁን እኛ ሀገር በልምድ ምንድን ነው የሚያደርጉት? አሁን ብዙ መርካቶስ ብዙ ቦታ የሚታዩ ቦታዎች አሉ። አንዳንድ ገበያ ቦታ ላይ ከሻጩ ጋር ይነጋገራሉ። ሻጩ ምሳሌ የሚሸጠው 4000 ብር ነው እቃውን። እነሱ ከውጭ ገዢ ይዘው ይመጣሉ። ለገዢው 5000 ብር ነው ብለው እቃው ይነግሩታል። ገዢው 5000 ብር ይገዛል። ከዛ ገዢው ከሄደ በኋላ 1000 ብር ለእነሱ ይሰጣቸዋል። ኩዴግ ያመጣበት እኮ ነው የደላላ ዋጋው ነው። ኮሚሽን ማለት እኮ ያዛ ያመጣበት ዋጋ እኮ ነው። ነጀሽ የሚለው ያ ለምሳሌ አንተ ይሄን ኪታብ ይሄን እቃ አትግዛውም። ያኛው ሰው ስንት ነው? 100 ብር። ኧረ እኔ 120 ብር እገዛለሁ ይለዋል። ያኛው ተናዶ ለእንትን ለማለት ያኛው ተናዶ እንዲገዛው ነው እንጂ ድሮ እንደዚህ እኮ አለ። አንተ ይሄ ሞባይል ስንት ነው ይለዋል። እኔ 100 ብር ነው እያልኩ እየተከራከርኩ ልሸጥልኝ እያልኩ መጣና ተመካከራችኋል በፊት። ኧረ በል ኧረ ይሄ እኔ እገዛዋለሁ በቃ 120 እገዛዋለሁ ለማዋደድ ማለት ነው። ከዛ ያ ደግሞ ተናዶ ያኛው ተናዶ ያ ክልክል ነው፣ ያ ሐራም ነው እንጂ ይሄን መኪና ይሄን ያህል እሸጥልሃለሁ ተዚህ ይሄን ያህል ኮሚሽን ትሰጠኛለህ ቢለው ይሄ ችግር የለውም። ሁለቱ እያወቁ ማዋደድስ ቢሆን ለምሳሌ ጨረታ ማለት ነው። ጨረታ ችግር የለውም። ይሄን ብር ይጨምራል፣ ይሄን ብር ይጨምራል። አንዱ አሸንፎ በብር ብልጫ ለማለት አንድ ባሪያ እኮ ጨርተዋል ይላል ነብዩ አለይሂ ሰላም። ችግር የለውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀናዛ ውዱ አደራረጉ ቁጭ ተደርጎ ነው ወይስ እንደተኛ? በአፍንጫው ውሃ እንዳይገባበት በአፉ ውሃ እንዳይገባበት ዘንበል ያደርጉት ይላል። ቁጭ አድርገው ዘንበል ለምን እንዲተንጋሉን ሲሉ በዚህ በአፍንጫው ውሃ ይገባበታል፣ በአፉ ውሃ ይገባበታልና ኋላ እንዲያስቸግር ዘንበል አድርገው ተቅንጭላቱ ቀጥ አድርገው ያርጉት ይላል። ውሃው ተመልሶ እንዲወጣው። መርሐባ። ሰላሙ አለይኩም ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ፈትዋ ጥያቄ መጠየቅ ይቻላል ወይ? ኦፍ ኮርስ ይቻላል። ኦልሬዲ ልከዋል እኮ የዘር ፈሳሽ እየፈሰሰ አስቸገረኝ። ይሄ ብዙ ጊዜ የሚሆነው ሌሊት ተኝቼ ነው። እንደው ምን ዚክር ምን ዱዓ አለ እንደው ምን ይሻለኛል ይላሉ። አግብቶ ተሆነ ያግቡ። ማነው አግብቶ አላገቡት ያግቡ። አለዛም ቢታላቸው ጾም ያብዙ። ጾም የሰውነታሽ እየደረቀ ሲሄድ እሱ እየቀነሰ ይመጣል ማለት ነው። እንደ በሽታ ሆኖባቸው ተሆነ ችግር የለውም። ያው እንግዲህ አላህ ያርጋቸው ነው። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሲታረድ ከብት ሲታረድ ከአላህ ስም ውጭ የተጠራበትን ስጋ መብላት በመዝሀብ መካከል ልዩነት አለ ወይ? አላ ምን ልዩነት የለውም። እኔ እንጃ እስካሁን ድረስ አላየሁም። በሌላ ነገር ተሻርኮ እንትን የተባለበት ነገር አይቻልም። የአላህ ስም ነው የሚጠራው። አላህ ነው። ወላ ተኩል ምንድን ነው የሚለው? ወላ ተኩሉ ማለም ይذكر اسم الله አይደል የሚለው ቁርአኑ። የአላህ ስም ያልተጠቀበት ነገር እንዲያበሉ ብሎ እኮ አላህ ከልክሎናል። ቢስሚላህ ማለት ሱና ነው አይደለም? በኢማም ሻፊዒ መዝሀብ ኺላፍ አለ። ሱና ነው ዋጅብ አይደለም ወይ ቂለ ዋጅብ ነው ይላል። ዋጅብ ነው የሚሉ ደግሞ በአኢሞቹ መካከል አሉ ደግሞ እንጂ ሌላ ጠቅሶ በሌላ ስም ማረድ ይሄ ክልክል ነው፣ ሐራም ነው። እሺ፣ ሁለተኛ ጥያቄ አህለል ኪታብ ለመባል ያሉ መስፈርቶች ምን ምን ናቸው? ቀደም ብሎ መልሰናል። ደም መለገስ ሶስተኛ ጥያቄ ነው ይሄ። ደም መለገስ በሸሪዓ ሁክሙ እንዴት ነው? ምንም ችግር የለው። ደም ተተኪ ነገር ነው። ተተኪ ለዛ ለታመመ ሰው ደም ብለግስ ሰደቃ ነው የሚሆንልህ፣ ችግር የለውም ማለት ነው። የማይተኩ ነው። ለምሳሌ እንደ ሳምባ እንደ ጉበት ያሉ የማይተኩ ነገሮችን መስጠት ክልክል ነው። የሚተኩ ነገር ተሆኖ ግን ይቻላል። ቅድም አይን እንዳልነው እኮ አይንም እኮ በህይወቱ መስጠት ይቻላል አይቻልም፣ ኺላፍ አለ።
ኩላሊት መስጠት ይችላል አይቻልም ኺላፋል ይችላል ነው የሚለው ጥንዶች ነገሮች ማለት ነው። የመዝሃብ ልዩነት በምን መልኩ ነው የምንሰራው? ለምሳሌ እኔ የሻፊዒ መዝሃብ ነው የምከተለው እና በመዝሃቡ ላይ ያልተስማማሁበት ሐሳብ ካለና የሐነፊይ መዝሃብ ይሻለኛል ካልኩ አጠቃላይ ሳይሆን በአንዳንድ ሁኔታዎች ላይ በሐነፊይ ብሰራ ምን ችግር አለ? ወደ 7 ሸርጥ አለው ነው የሚለው ተቅሊድ ይባላል። በዛኛው መዝሃብ ለመቀለድ 7 ሸርጥ አለው። አንደኛው ምንድነው? ዑዝር ማጋጠሙ በሻፊዒ የማይሆን አሁን ለምሳሌ በሻፊዒ መዝሃብ ሴት ውዱ ታጠፋለች ይላል። በኢማሙ ማሊክ ደግሞ አለ ስሜት ሆነ ሴት ውዱ አታጠፋም ይላሉ። አቡ ሐኒፋም አታጠፋም ነው የሚሉት። እንዲህ ያለ ሆኖ በጣም የሚያሸግረው ተሆነ በእነሱ ተከትሎ መስገድ ተቀልጀ ባይሆን ውዱ ያረግ በማሊክ ተሆነ ሰውነቱን መፈቅፈቅ አለበት፣ ራሱን ጨርሶ ማበስ አለበት ይላል። ራሱን ጨርሶ ጸጉር ማበስ ግዴታ ነው ይላሉ ጨርሶ። በአቡ ሐኒፋ ተሆነ ደግሞ ሩባ አርራስ ይላሉ። 1/4 ራሱን እንኳን ሻፊዒ ተሆነ ትንሽ ጸጉርን ታስነካ ይችላል ነው የሚሉትና ያንን እሱ ደም ጠብቆ አንዳንድ ጊዜ ችግር ሲያጋጥመው በእነሱ መቀለዱ اختلاف الائمه رحمه للامه ብለዋል ነብዩ አለይሂ ሰላም። እነዚህ አኢሞች እንትን ማለታቸው ችግር የለውም ረህመት ነው እና ስለዚህ ባይሆን የእነሱን ሸርጥ ማሟላት አለበት እና አንዳንድ ጊዜ ለአንዳንድ ጊዜ ነው ሁሉ ጊዜ እንደው ደስ ሲለው ዝም ብሎ ወዲያ ነው ደስ ሲለው ወደዛ ማለት የለበትም። ይሄ ክልክል ነው ችግር ሲያጋጥመው። መርሐባ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሪማዎች እንድንወዳቸዋለን አላህ ያቆያችሁ። ሼሆቹ አላህ ይጠብቃችሁ። እንደው ባኮትን አላህ ቀልብ እንዲሰጠን ባኮት ዱዓ ያደርጉልን። እኛንም አላህ ይስጠን፣ ሁላችንም አላህ ይስጠን። እውነት ነው ወንድማችሁ፣ ሁላችንም ቀልባችን ነው የሁሉ መሳሪያ ሁሉ የሰውነታችን አዛዥ ቀለብ ስለሆነች አላህ ቀለባችን አላህ ያሳምረው። አላሁመ ያ ሙቀሊበል ቁሉብ ሰቢት ቁሉበና አላ ዲክ ነብያችን አላሁመ ያ ሙሰሪፍ ለቁሳሪፍ ቁሉበና በጣም ይህን ዱዓ ያደርጉ ነበር ይላል። እሳቸው እንኳን ማለት ነው ቀልቤን አረጋልኝ፣ ቀልቤን እባክህ ጥሩ አድርግልኝ እያሉ ያደርጋሉና የሁላችንም አላህ ዲና አላህ ያደርግልን። ጀዛከላሁ ኸይራን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ሚስት ለባሏ ውዱእ ታፈርሳለች ወይ? በሻፊ መዝሃብ ያፈርሳል፣ በአቡ ሐኒፋ መዝሃብ አታፈርስም። እንግዲህ ሐዲሱ ላይ ክርክር አለበት። ቀበለ በዕض ኒሳኢ ሰለላሁ ዐለይሂ ወሰለም ወኸረጀ ኢለ ሶላት ወለም የተወضእ የሚል ሐዲስ አለ። ሚስቶቻቸውን ስመው ውዱእ ሳያረጉ ወደ ሶላት ቀጥተው ደግሞ ነሻፊ አልጀሱ በእጅ መንካት ነውና ቁርአን ወርዷልና ያጠፋል ይላሉ። የማ ሐዲስ ስላለ ችግር የለውም። እንግዲህ መርሐባ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሐሪማዎች ሁሌ ሰላት ሲደርስ ድዴ እየደማ ተቸገርኩ። ሲዋክም ተጠቅሜ አይቼዋለሁ። ጀማዓ ሰላት ብዙ ጊዜ ያሳልፍብኛል። እንደው ምን ይሻለኛል? ችግር የለውም። ያው ሶላት ሲደርስ ውዱእ ያረጋል፣ በደንብ አድርጎ ያጥበዋል። እየሰገደ የሚወጣው ያው አማፉ የሆነ አፈና አሽገ አንለውም። ሶፍት ይዝና ተመጣበት እዛ ላይ ተፍ እያረገ እንትን እያለ እንትን ማለት ነው። አውፍ ይበላል ይላል። ችግር የለውም። በጣም ታልበዛ ማለት ነው። ያው ቋሚ ችግር ስለሆነ ማለት ነው። ቋሚ ችግር ስለሆነ ከጎንደር ነው። ሀሪማዎች አላህ ያቆያችሁ። ያልተበረዘ በዲን ውስጥ ያልተበረዘ መልእክት የምታሳልፉት አላህ ያቆያችሁ ብሏል። የአሁኑ ጠያቂያችን በዛው አብዱል ሐሚድ ይባላሉ። እሺ መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እነዚህ ደግሞ ከኮምቦልቻ ነኝ። አላህ ያቆያችሁ፣ አላህ ያበርክታችሁ ብለው ዱዓ አድርገዋል። ማሻአላህ አንድ ላይ እንበርክት። አሚን። ሁላችንም አላህ ያቆይልን። መርሐባ ሐሪማዎች ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ላይ ሽርክና አንዱ ላይ እያስደገመ ድግምት እያሰራ ከመንገድ ወጥቶ ሌላውንም መንገድ እያሳተ ይገኛል። እንደው ባካችሁ በሰፊው ትምህርት ቢሰጥበት ብለዋል። እውነት ነው ወላሂ በጣም አሁን ሰውን እያጠቃ ያለው ይሄ ነው። በጣም ትምህርት ሊሰጠው የሚገባው በኹጥባም በዲዕዋም በሁሉም ሊሰጠው የሚገባ ይሄ ነው። ይሄ ሐራም ነው፣ ክልክል ነው፣ ሽርክ ነው። እና ስለዚህ ባካችሁ እንደዚህ የምታደርጉ ሰዎች አላህን ፍሩ፣ ርዝቃችሁን በሌላ ነገር ፈልጉ እንጂ አንዱ ላይ ሲህር እያደረገ አንዱን ሃይማኖት ማስለቀቅ ወንጀሉ በማን ላይ ነው የሚሆነው? በዛኛው ሰውዬ ላይ ነው የሚሆነው ማለት ነው። የኛው ሲል ተደርጎበታል፣ አቅሉ አያውቅም። እና ስለዚህ እባካችሁ አላህን ነፍራ። እውነታቸውን ነው። ሁላችንም መረባረብ አለብን፣ ህዝቡን ማስተማር አለብን። ይሄ ነገር በጣም አደጋ ነው። በአሁን ዘመን እየበዛ በሴቱም በወንዱ በልጁም ላይ እየበዛ ስለሆነ ይሄ ነገር ሁላችንም መረባረብ አለብን ነው የምለው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐሪማዎች
ምርጥ ነው አያያዛችሁ። አላህ ያቆያችሁ። ጥሩ ነው። እስቲ ደግሞ እኔን ምከሩኝ። እንደው ምን ባደርግ ይሻለኛል? ቁርአን እየከበደኝ ተቸግሬያለሁ። ምን ባደርግ ይሻለኛል ይላል። ቁርአን እንግዲህ ያው አይከብድም። እኛ ያው የኛ ቀለባችን እንትን ነው እንጂ አብሽር አንተ ቢከብድህም ቅራው ዝም ብለህ እየከበድህ እየጠናህ የቀራኸው ነገር ደግሞ ሁለት አጅር ያስገኝልሃል ማለት ነው። ተጠናክረህ አንተ እየከበድህ እየጠናህ ተጠናክረህ የምቀረው ቁርአን እና ገርቶት እያንጋጋ ማለት ነው ተር ብሎ የሚቀረው እኩል አይደለም አጅሩ። ይሄኛው ጠንቶት እየከበደው እየታገለ ነው እየቀራው፣ በመቅራቱ አንድ አጅር ያገኛል፣ በመታገሉ አንድ አጅር ያገኛል። ይሄኛው ግን ገብቶታል ዝም ብሎ ይቀራል፣ በቀራው ብቻ ነው አጅር የሚያገኘው። እና ወንድማችን አይዞህ ጠንክር፣ ትንሽ ወቅት ነው የሚያሻግርህ። ቀልብም እንዲሁ የቀልብ ድክመትም ተሆነ ትንሽ ቀን ተለመደው እየለመደው እየለቀቀ ይሄዳል። ባዳከምህ ቁጥር እየደከምህ ተረክ ግን በጣም አደጋ ነው። ለዚህ ወቅት እንትን አላመስጠት ነው። ያንተ ዝም ብለህ ቢከብድህም እንደው ቁርአንን መቅራት ነው። ኢንሻአላህ ተትንሽ ቀን በኋላ ይለቅሃል ነው የምለው። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ የስኳር ታማሚ ነኝ። መድኃኒት ወስዳለሁ። ያለፈው ረመዳን ከፋራ ነበረብኝ። እንዴት ነው ማውጣት ያለብኝ? ደግሞ መጪውንም ረመዳን ስለማልጾም እንዴትስ ነው ማደርግ? ኧረ ችግር የለውም። እሳቸው በሽታው የሚይዛቸውና ማን ነው በሽታው የማያስቆማቸው ተሆነ ያው 29 ቀን ተሆነ 29 ፍኝ መስጠት ነው። 30 ተሆነ 30 ፍኝ መስጠት ነው። እያንዳንዷ ፍኝ እያንዳንዷ ቀን ትያዝላቸዋለች እና ችግር ያለፈውንም መጾም ታልቻሉ ያለፈውን እህል ማብላት ነው። ያለውም የሚመጣውን የማይችል ተሆነ እህል ማብላት ነው። አድዱ ይስር። ዲናችን እኮ በጣም ገር ነው። አልሐምዱሊላህ ረብል ዓለሚን። መርሐባ። አሰላሙ አለይኩም እነሺህ በአላህ ብሎ ተሻገ። ኧረ እንደው በአላህ ባትሉም ጥያቄ ይመለሳል። ለእናንተ አይደል እንደ ፕሮግራሙ የተዘጋጀው? እንደው በአላህ ሴት ልጅ ሐላል ወይም ማረድ ትችላለች ወይ? ኧረ ትችላለች። አንድ ሴት በድንጋይ አርዳ እኮ ለነብዩ መጥቶ ነገሯቸው። አንድ ነበረ ሴት አርዳብን እንዴት? ኧረ ይበቃል ብለዋል። ማና ሐረድ ደም ብለዋል። ደምን የሚያፈስ ነገር ተሆነ ቢላም ይሁን እንጨትም ይሁን ማንም ሴትም ትሁን ወንድ ማረድ ይችላል። ሙስሊም ብቻ መሆን አለበት። ሙስሊም መሆን ሸርጥ ነው። እንዲሁ ይገርማል። እብድና አዕማ ያረደው ከርሃ ነው እንጂ ይቻላል እኮ ይላል። ይገርማል። ሱብሃንአላህ። አዕማ ኦኬ ማየት ያልቻለ ሰው ቦታውን በትክክል ያገኘው ቦታውን ስለማያገኘው ከርሃ ነው ይላል እንጂ ይበቃል እኮ ነው የሚለው። እንኳን ሴት አይደለም ማለት ነው። በሀገራችን አልተለመደ ሆኖ ነው ሴቶች ሲያርዱ እንደ በከተ ነው የሚቆጥረው ሰው እንጂ ይቻላል። ሴት እኮ በግ ለማሳረድ ዶሮ ለማሳረድ መንደር መግባት የለባትም። ሙስሊም እስከሆነ ራሷ ቢስሚላህ ብላ በቃ ጉሮሮ መቁረጥ ነው ያለው ቦታውን ባይሆን እንዳለው ሸርጡ። ስለዚህ እንደው በአላህ መልሰንልሃል። አብሽሩ ሚስት ትረድልሽ ችግር የለውም። አንተ የደከመ ከሆነ መርሐባ። ሰላሙ አለይኩም። እኔ ባለትዳር ነበር። ከዛ ባለመግባባት ምክንያት ወደ ቤተሰቦቿ ጋር ሄደች። ለምን ኒካ ሳናወርድ ሄድ ስላት ሰላት አልቀርብም አለች። ከዛ ካለችበት ሲሄድ ወደ አረብ ሀገር ሄዳለች አሉኝ። ቤተሰቦቿን ምን ላርግ ስላቸው በስልክ ፍታኝ ብለሃለች ሲሉኝ በስልክ ፈታኋት። በሸሪዓ እንዴት ይታያል? መፍታቱ ነው ችግሩ። በስልክም ሆነ በመጻፍም ሆነ በአፍም ሆነ ፈታሁሽ ታለ ተፈታበታል። አቅለኛ እስከሆነ ድረስ ማለት ነው። እና በእንቅልፍ ልቡና በአቅለኛ እስከሆነ ድረስ በእንቅልፍ ልቡ ቢል አሁንም ፈታሁሽ ቢል አትፈታበትም። አብዶ ፈታሁሽ ቢል አትፈታበትም። ህፃን ሊፈታሁሽ ቢል አትፈታበትም። ነገር ግን እሱ ግን ደህና ነው። ቤተሰቦቹን ጠይቃ አረብ ሀገር ሄዳለች። ምን ላድርግ ቢል በስልክ ፍታተላ ፈታሁሽ አለ ተፈታበት ማለት ነው። አስቸጋሪ ነው። መርሐባ። ግን ሴቶች እንዲህ እያደረጉ ባሎቻቸውን እያስቀመጡ አለ ስምምነት መሄድ ሐራም ነው። እሷም እኮ ሀቅ ይዛታል። እንደ ለምሳሌ ትትሄድ ሀርኩ ማለት ወይ አስፈትታ መሄድ ወይ ፍታይ ብላ እንትን ማለት አለባት እንጂ ዝም ብላ ጥርግ ማለት ይሄ ክልክል ነው። ኧረ እባካችሁ ሴቶች እባካችሁ። አሁን እኮ እንደው ቪዛ መጣለች ተተባለ ባል ይሁን ምን ይሁን የለም እንደው ኧረ ቸግሯል። እንደው ከዚህ ጋር በተያያዘ ሼሆች እኮ አንድ ሰው የተቸገረው ነገር እኮ ይሄ ነገር እንደው ፈትዋ ይሰጥበት እየተባለ አርግባ በቃ ሸውደው ታይሰማ የሚሄድ ያለ በጣም ብዙ ነገር ነው የሚሰማው። ፓስፖርት ተዋቃ አያውቅም። ቪዛ ሲመጣላት አያውቅም። እልም ትላለች። ጥላው ትሄዳለች። የት ሄደ ብሎ እሱ ይፈልጋል። አረብ ሀገር ሄዳለች ይሉታል። ይሄ ሐራም ነው። በጣም ክልክል ነው። ለምን እንደዚህ ይሆናል? ተስማምተው ወይም ደግሞ ካልተዋዋኑ ኒካሁን ተዋራርደው ወይ ደግሞ ሰኔ ከዋ ተስማምተው አፉ ብዬሻለሁ አብሽሪ ሰርተሽ ነጥሮ አንድ ላይ እንኖራለን ተተባባሉ ነው እንጂ እንደው ሴቱ ዝም ብሎ እንደው ልጁን ጣል አድርጋ እንደው እናቷ ቤት ጥራው ትሄዳለች ዝም ብላ ወይ እሱ ቤት ጣል አድርጋበት ትሄዳለች። ይሄ ክልክል ነው።
ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላት ስሰግድ በፋቲሃ ብቻ ሁለቱንም ረካዓቶችን ብናደርጋቸው ችግር ይኖራቸው? ምንም ችግር የለውም። ሱራ መቅራት ሱና ነው እንጂ ዋጅብ አይደለም። ዋናው እንትኑ ዋጅቡ ግዴታው አርካኑ ፋቲሃ ነው። ፋቲሃን ተቀራ ችግር የለውም። መርሐባ። ኒካ ሳይኖር ወዳጅን መንከባከብ ግድ ነው ወይ? ቀርሞ ወዳጅ የሚባል ነገር የለም። አይቷል መኽጡባይቱ ናት፣ ያው አይቷታል። ኒካህ ማሰር ነው እንጂ ሊረዳት ይችላል። ነገር ግን ያን በወዳጅነት ዝም ብሎ አንዱ ያን ሴት እንትን ማለት ይሄ ሐራም ነው፣ ክልክል ነው፣ በጣም ክልክል ነው። እና ስለዚህ ያጫትን ሴት ብቻ እስከሚያገባት ድረስ አንድ ነገር ሊያደርግላት ይችላል ተፈለገ ማለት ነው። ግን ገለልተኛ ሆኖ መቀመጥ ሐራም ነው እንጂ ማንም ሴት ብሎ ፍቅረኛ ብሎ እንትን ማለት ይሄ በሸሪዓችን የማይፈቀድ ነገር ነው፣ ሐራም ነው። መርሐባ። የተከበራችሁ ተመልካቾቻችን የዛሬው የፈትዋ ፕሮግራማችን ይህን ይመስል ነበር። እንደተለመደው እንደ ሁል ጊዜው ጥያቄዎቻችሁን ከታች በሚታየው የጥያቄ መላኪያ ስልክ ቁጥር ላይ በጽሁፍ በመላክ የሚነሳ ጉዳይ ካለ እንድናነሳው እንድትልኩልን ከወዲሁ እናስታውሳችኋለን። ስለነበራችሁ ቆይታ አክብረን ከልብ እናመሰግናለን። ሸሆቹ አላህ ያቆይልን። የዛሬው ፕሮግራማችን እዚህ ላይ ያበቃ። والسلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا